እውነተኛ ህብረት ነው። ህብረት ነው። ልክ አሁን ለምሳሌ እኛ ከእግዚአብሔር ጋር ህብረት አለን እንላለን። ልክ እንደዛው ሁሉ ከእግዚአብሔር ጋር ግንኙነት ያለው ህብረት ያለው ነው። የጠየቁት ጥያቄ ህብረቱ እውነተኛ ህብረት ነው ወይስ ምሳሌያዊ ነው? እውነተኛ ህብረት ማለት ምሳሌያዊ ሳይሆን እውነተኛ ህብረት ነው እንጂ። እውነተኛ ህብረት ከሆነ ያ እውነተኛ የጌታ ስጋ ነው፣ እውነተኛ የጌታ ደም ነው ማለት ነው አይደለም? እሱ ነው ችግሩ። ኦኬ፣ እውነተኛ ህብረት ማለት ነው። እውነተኛ ህብረት ማለት እውነተኛ ግንኙነት፣ እውነተኛ ፌሎሺፕ ማለት ነው። በቃ ይገናኛሉ ማለት ነው። ሁለቱ አንደኛው ሌላኛውን ለማሰብ ስታብሊሽ የተደረገ ነገር ነው። እኔ ጠየቁ እሱን አይደለም። እውነተኛ ህብረት ማለት ነው ከጌታ ስጋ ጋራ ህብስቱ እውነተኛ ህብረት አለው፣ ጽዋው ከጌታ ደም ጋራ ህብረት አለው ሲባል ምን ማለት ነው እኮ ነገርኩ እኮ። ግንኙነት አለው ምን ማለት ነው? እንዴት ነው የምትገልጸው? ፍታው። አሁን ህብረቱን ምን ብለን ነው የምገልጸው? ህብረቱን እኮ ግንኙነት እኮ አልኩ። ይኸው ምን ግንኙነት እኮ ቃል ነው። አብራራው። ለምሳሌ ከሚስት ጋር ያለ ግንኙነት ምንድን ነው ብለህ አብራራው አይደለ? አዎ። ኦኬ። ክቡር ስጋው ከክቡር ምንድን ነው? ህብስቱ ከእውነተኛ ስጋው ጋራ ህብረት አለው፣ አንድነት አለው። ስ ምን እያልክ ነው? ህብረት አለው ብለን ስንል ያንን የፈሰሰልንን ደም የምናስብበት። እኔ አልጠየኩም ወንድሜ፣ ምን ታደርግበታለህ አላልኩም። እኔ ህብረት አለው ስትል ምን ማለት ነው ያልኩ እኮ። ህብረት አለው የተባለው ለዚህ ነው እያልኩ ነው እኮ ያሬድ። ኖ የገለጽክልኝ አንተ የምታስበው የጠየቅኩ። ለምሳሌ ቆሮንቶስ ላይ ምን አለ ቅዱስ ጳውሎስ? የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሶስ እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን አላል? አዎ። በጣም ጥሩ። ህብስቱ ከክርስቶስ ስጋ ጋር ህብረት አለው ማለት ነው። ህብረት አለው ማለት ግንኙነት አለው ማለት ነው። እኔ እሱን አልጠየኩም እንዴ። ህብረትም ግንኙነትም እኮ ቃል ነው። ፍታው። ምን ማለት ነው ግንኙነት አለው? ምን ማለት ነው ህብረት አለው ስትል? ሲፈታ ነዋ ህብረት የሚለው ግንኙነት በሚለው ፈታው። ልክ አልፈታሁም እንዴ። ለምሳሌ እኛ ከእግዚአብሔር ጋር ህብረት አለን አይደል ዳኒ? ለምሳሌ ከክርስቶስ ጋር አንተ ህብረት አለ የለህም? አለኝ። ክርስቶስ ነኝ ማለት ነው አይደለም? ምን ማለት ነው ስልም እንዴት ፍታል? ምን ማለት ነው? በቃ ልጁ ነኝ ማለት ነው። እኔ ልጁ ነኝ፣ ዳግም የተወለድኩ ነኝ ደግሞ ማለቴ ነው። አብራራው አብራራልኝ። ህብስቱ ከክርስቶስ ደም ጋር ህብረት አለው ማለት ነው። ህብስቱ ከክርስቶስ ደም ጋር ህብረት አለው ማለት ግንኙነት አለው ህብረት አለው ማለት ያንን ሪል ሞቱን ሪል ደሙን የምናስብበት ነው ማለት ነው። እንዴ ስለ አንተ ሀሳብ ያልጠየቅኩህም። መጽሐፉ ነው እኮ የሚለው ሞት መጽሐፉ የሚለው ህብረት አለው ነው የሚለው፣ አንድ ነው የሚለው፣ ዩኒየን ያለው ነው የሚለው። ዝቅ ብሎ ደግሞ አብራራው አላ ሞቱን እናገርበታለን ነው እኮ የሚለው። እሱ አንተ ስትቀበለው ነው። ከመቀበል በፊት ህብረት አለው የለውም? አለው እንጂ እንዴት የለውም? በቃ እሱን ምን ማለት ነው? ከመቀበል በፊት ያለው ህብረት ምን አይነት ህብረት ነው? ይኸውልህ እኔ መጽሐፉ የሚለውን እኮ ነገርኩህ። ያሬዱ መቀበል አለመቀበል አንተ ማለት የጠየቁ ጥያቄ ስማኝ። አንተ ስትቀበለውን ብለህ ትቀበላለህ አላልኩም። የጠየቁ ጥያቄ ከመቀበል በፊት ህብስቱ ከጌታ ስጋ ጋር ህብረት አለው ሲባል ምን ማለት ነው? እሺ ማለት ነግሬሃለሁ አይደለ? የሆነ ነገር በቃ እሱን ወይ ተቀበለው ወይ እንትን አድርገው። እንደዚህ አልነገርከኝም። አልነገርከኝም። ነግሬሃለሁ። እንግዲህ ያሬድ ምን ከዚህ በላይ በቃ መጽሐፉ የሚለውን ብያለሁ። ከዚህ በላይ ግን እንደዚህ ለምሳሌ ወይ ይህን ጥቅስ አብራራ በለኝ። እሺ አብራራ። አንደኛ ቆሮንቶስ ላይ ሁለት ጥቅስ ሰጣለሁ፣ ታብራራለህ። አንደኛው የምንባርከው የበረከት ጽዋ ከክርስቶስ ደም ጋራ ህብረት ያለው አይደለምን? የምንቆርሶስ እንጀራ ከክርስቶስ ስጋ ጋራ ህብረት ያለው አይደለምን? ፍታልኝ። ይሄማ እኮ በቃ ቅድም እኮ ጠየቀ። ይሄንኑ ጥቅስ አላነበብክም እንጂ ይሄንኑ ህብረት አለው ሲባል ምን ማለት ነው ብለህ እኮ ጠይቀኸኛል። መልሼ እልሃለሁ። ይሄንን እኮ ያሬዱ አንብብና ልፍታልህ እኮ አልከኝ። ፍታልኛው የምንባርከው የበረከት ጽዋ ከክርስቶስ ደም ጋራ ህብረት ያለው አይደለምን? የበረከት ጽዋው ከክርስቶስ ደም ጋራ ህብረት አለው ማለት ነው። ህብረት አለው ማለት ግንኙነት አለው ማለት ነው። አንደኛው ሌላኛውን ለማሰብ የተደረገ ነው ማለት ነው ብዬ መልሼ እልሃለሁ። ዛሬ ነው
ህብረት ማለት ማሰብ ማለት ነው። ህብረት ማለት ግንኙነት ማለት ነው። ግንኙነት ማለት ማሰብ ማለት ነው። አንደኛውን እኮ ያመጣዋል ያሬዱ። አሁን ይሄኛውን ዝም ብለን ሳይሆን ግንኙነት ማለት ማሰብ ማለት ነው ወይ ወንድም? ዳይሬክትሊ አይደለም ግን እሺ ዳይሬክትሊ ንገረኝ ትርጉሙን። ዳይሬክትሊማ ይኸው ህብረት ማለት ግንኙነት ማለት እኮ ብያለሁ እኮ። ስለዚህ ህብረት ማለት ማሰብ አይደለም፣ ግንኙነት ማለት ማሰብ አይደለም ካልከኝ ማሰብን ያመጣሁበትን ሪዝን እኮ ነግሬሃለሁ። ማሰብን ያመጣሁበት እነዚህ ሁለቱ ለምሳሌ የጌታ እራትን የምናደርገው እንዲሁ ከመሬት ተነስተን ሳይሆን እኔ ስለሱ አልጠየቅኩም ነው የነበረው። እሺ ሌላ ላንብብልን። የዮሐንስ ወንጌል ምዕራፍ 6 ላይ ዮሐንስ ወንጌል ምዕራፍ 6 ላይ ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው ሲል ማለት ነው። ዮሐንስ ወንጌል ምዕራፍ 6 ሲጀመር የጌታ እራት አይደለም ቢሆን የጌታ እራት አይደለም። ምን ማለት ነው? ምንድን ነው ታዲያ? ዮሐንስ ወንጌል ስጋዬ የሚጠራው ደሜ የሚጠራው እንደዛ እንኳን ቢሆን እንደው የጌታ እራት ነው ብለን በአንተ ሪዝን ዳኒ ፕሊዝ ትምህርትን ንገረኝ። ለእኔ ብለህ ሳይሆን ትክክለኛ አቋምን ትምህርት ተናገር። የጌታ እራት አይደለም። ይሄ በኢየሱስ ስለማመን ነው። ምን አልከኝ? በኢየሱስ ክርስቶስ ስለማመን ነው እንጂ ስጋዬ ብሎ የጠራው እምነትን ነው። ስጋዬ ብሎ የጠራው ራሱን ነው። እኔም ብሉኝ እያለ ነው። ስጋዬ ብሎ የጠራው እምነትን ነው ወይ? ራሱን ነው ያሬደው፣ እየሰማኸኝ እንጂ ራሱን ነው ስጋዬ ብሎ ያለው። ጥሩ ስጋ ምንም አይጠቅም ያለው ታዲያ ምንድን ነው? ከታች ሌላ ነው እሱ ደግሞ ሌላ ሀሳብ ነው። ምንድን ነው ስጋ ምንም አይጠቅም ያለው? ይኸውልህ ይሄኛው ሀሳብ ፍሎ ያደረገው ከምንድን ነው? እነሱ ተሰናከሉ። እባክህ ስጋ ምንም አይጠቅም ስጋዬም ብሉ ካለ በኋላ ደግሞ ከታች ስጋ ምንም አይጠቅም ማለት ምንድን ነው? ፍታው። ስለዚህ ስጋ ምንድን ነው የሚለውን ልፍታለህ። ስጋዬ ያለውን ሁለቱም ፍታው። ስጋዬ የሚለውንና ስጋ ምንም አይጠቅም ነው ፍታው። ጊዜ ስጠኝ። ስጋዬ ብሎ ያለው ከላይ ስጋዬን ብሉ ደሜን ጠጡ ብሎ ያለው ከላይ የገለጸው ነገር በእኔ እመኑ አለ። ቁጥር 35 ላይ በደንብ ያንን ያሳየዋል። ስለዚህ ስጋዬ ብሎ ያለው ራሱን ነው። ስጋ ብሎ ደግሞ ያለው ደግሞ የእነሱን ሀሳብ ስጋዊነታቸውን ነው ማለት እነሱ ስፒሪቹዋሊ ሳይሆን ያሰቡት ጀስት ካርናል ስለሆኑበት ያንን ዲፌንድ እያደረገ ስጋ ብሎ ያለው ጀስት መንፈሳዊ አለመሆንን ነው የተቸባቸው ታች ላይ ማለት ነው እንጂ ስጋዬ የሚለው ያንን አይደለም። ጌታ ስጋዬ ሲል ስንት ስጋ ነው ስጋዬ ብሎ የሚጠራው? ጌታ ስጋዬ ብሎ ያለው በቃ ስጋ ነው፣ የራሱን ነው፣ ራሱን ነው ስጋዬ ብሎ ያለው። ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ስጋዬ ብሎ እሱን ጠርቶታል አይደል? የማቴዎሱ ደግሞ ይለያል፣ ኮንሰፕቱ ሌላ ነው። ጌታ ስጋዬ ሲል ሁለት አይነት ስጋ ነው ስጋ የሚለው። አሁን እኮ ቤተክርስቲያንም እኮ እንደዛ ተጠርታለች እኮ ያሬዱ። እኔ ስለሱ አልጠየቅኩም እባክህ። የጠየቁ ጥያቄ ጌታዬ ስጋዬ ሲል ሁለት ስጋ ነው ስጋ የሚለው ሁለት አይነት ስጋ ነው። የማቴዎስ የሚለያይ ሀሳብ ነው፣ ሁለቱ ይለያያሉ። ስለ ሀሳብ አልጠየቅኩም ዳኒ እባክህ። ጌታ ስጋዬ ሲል ስጋዬ ብሎ ሲጠራ ሁለት አይነት ነገር ነው ስጋዬ ብሎ የሚጠራው። ሁለት ብቻም አይደለም፣ ከዛም በላይ ነው። ስጋዬ ብሎ ይጠራል፣ ከዛም በላይ ነው። ሁለት ብቻ አይደለም። ኖ ጌታ እንካችሁ እስኪ ስጋዬ ብሎ የጠራውን ከዛ በላይ ንገረኝ። ለምሳሌ ተመሳሳይ ቃል አይደል የሚጠቀሙ ለቤተ ክርስቲያንም እኮ ለምሳሌ ስጋዬ ብሎ የጠራውን ስጠኝ ነው ያልኩህ ዳኒ ፕሊዝ። እንዲያው ድርቅ እያልክ ነው በሌሊት። ስጋዬ ብሎ የጠራው ሌላ ነገር ስጠኝ። እሺ አንደኛ ቆሮንቶስ ላለው ኤፌሶን ምዕራፍ 1 የመጨረሻውን ቁጥር በግሪኩ አውጣል። ኤፌሶን ምዕራፍ 1 የመጨረሻው ምን የሚለውን አማርኛው ምን ነበር የሚለው? እንትን ነው የሚለው አካሉ ነች የሚለውን አካል የሚለውን ምን የሚል ቃል ነው የሚጠቀሙ? ሰላም እንዴት ናችሁ? ከዚህ በፊት መሐመድን ታፍሩበታላችሁ ባልኩት ላይ ክፍል 1 እና ክፍል 2 ከራሳቸው አንደበት እንደሚያፍሩበት የተናገሩትን አስለምጫችኋለሁ። ዛሬም እንደተለመደው ክፍል 3 የምንቀጥል ይሆናል። ከራሳቸው አንደበት እንደሚያፍሩበት ክፍል 3 ተጋበዙልኝ። አሁን ያሉት እኔ ስም መጥቀስ ስለማልፈልግ ነው። ድሮ የሞቱት አሉ አይደል? ኦልሬዲ ሞተዋል። አሁን ያሉትን ጥራቸውና አንዱን ሼክ ሄደህ አንቱ ሼክ ባላቸው የ6 ዓመት ህፃን ልጅ ማግባት ሱና ነው፣ ለምንድን ነው የማያገቡት ብለህ ጠይቃቸው። አግኝተኛል ፖይንት። የ6 ዓመት ህፃን ልጅ ሴት ልጅ ማግባት ሱና ነው እኮ፣ ይሄንን ሱና ተረሳ። ስለ ሲዋክ አይደል እንዴ ሰውን የምታደነቁሩት? ሱና ነው ምናምን ብላችሁ የ6 ዓመት ህፃን ልጅም ሱና ነው ማግባት አይደል?
አግባ አሳዩን። መሻይኾቹ ይዳዳሩ። ልጆች ካሏቸው የ50 ምናምን አባት ሴት ልጁ የ6 ዓመት ሴት ልጁ ለ50 ምናምን አባት ይዳረው። አንተ በምታምነው ሐዲስ ፋጢማን በዛ ጊዜ አይሻን ባገቡባት ቅጽበት ወራት አቡበከር መጥቶ ጠይቋቸው፣ አይ ታንሳለች ልጅ ናት ኢንሃ ሰጊራ ብለውታል። ጠይቃቸው እቺ እንደዚህ የሚላል ወይ ብለህ፣ አዎ ኢንሃ ሰጊራ ትንሽ ናት አንተ ታረጅባታለህ ማለት ነው ቃል በቃል። ዑመር ጠይቆ እንደዛ ብሎ መለሱት። አሊ በ26 ዓመት ነው ምናምን ያገባት፣ እሷ የ19 ነበረች። የ19 ዓመት ሆና ፋጢማ ለ50 ዓመቱ አቡበከር እምቢ ካሉት፣ ለ40 ዓመቱ ዑመር እምቢ ካሉት፣ ከዛ ለ26 ዓመቱ ለአሊ ዳሩት ማለት ለራሳቸው ሲሆን በዛ ወር የ6 ዓመት ህፃን ልጅ አገቡ። አሃ በዛን ጊዜ እድሜያቸው ትልቅ ነው ትንሽ አታፍርም? እንዲህ ብለህ ስታወር በዛን ጊዜ እድሜያቸው ትልቅ ምናምን ትላለህ። የ19 የ18 ወይም የ20 ዓመት ፋጢማን ለአቡበከር አልደርልህም ታንሳለች ብለውታል እያልኩ አይደል እንዴ? አንተ በምታምንበት ዘገባ ነሳኢ ላይ ያለ ይኸው፣ ሱነን ነሳኢ ላይ ያለ ይኸው። ኦኬ የአይሻ 6 ዓመት ከፋጢማ 19 ዓመት ትበልጣለች ፊዚካሊ ነው እያልክ ያለው። ምን አይነት ምግብ ነበር የምትበላው አይሻ? የሸራተን ኬክ ነበር የምትበላው ሰውነቷ ግዝፍዝፍ ያለው። እንዴት ነው የተረዳኸው? እንትኑ ይሄ ይወደቅ ማብራሪያ አታምጡ። እንደዚህ አይነት ሌላ ከሙስሊም ውጭ ያለው አካል ሲሰማችሁ ያፍርባቸዋል። መልካም እንደሰማችሁት ነው። እንግዲህ እኛ ከወራት በፊት ሙሐመድን ተግባሩን ታፍሩበታላችሁ፣ ለዛም የእሱ ያደረገውን አታደርጉም ብለን ይገደል ተብለን ነበረ። በ56 ዓመቱ የ6 ዓመት ህፃን ልጅን ያገባ ነው። የራሱን ልጅ ግን የ19 ዓመት ለ50 ዓመት ዳር ሲባል አልደረም ያለ ነው። እንዲሁም የ19 ዓመት ሆና 46 ዓመት አካባቢ ለሆነው ለ40 ዓመት ሰው አልደረም ያለ ነው። ለ40 ዓመት ያልደረም ያለ 19 ዓመትን ልጅ እሱ ግን የ6 ዓመት በ56 ዓመቱ ያገባል። ይህንን ሮል ሞዴል አድርጋችሁ ተከተሉ የሚሉን እና ለምንድን ነው እሱ ኡስታዞቹ ሼኮቹ የ56 ዓመት ሽማግሌ ለሆነ የ6 ዓመት ህፃን ልጃቸውን የማይደሩት? እነሱስ በ56 ዓመታቸው ገና ሸንጉሊት የምትጫወትን የ6 ዓመት ህፃን ልጅ ያገባሉ ወይ? ይህንን የማያደርጉ ከሆነ ይሄ እንዳይደረግ የሚከለከሉ ከሆነ እውነት ነው በነቢያችሁ አስተምሮ ታፍራላችሁ። ማታፍሩ ከሆነ ሱናው የምትከተሉ ከሆነ የ6 ዓመት ህፃን ልጃችሁን ለ56 ዓመት ሽማግሌ ልደሩ ይገባል። እናንተም ልታገቡ ይገባል። በእርግጥ አታደርጉትም። ታፍራላችሁ፣ ትሸማቀቃላችሁ። በነቢያችሁም ድርጊት ህግም ይጠይቃችኋል። እኛም ያልነው ይህንን ነው። ትንቢታችን እንደዚህ ውን ሆነው ሀዲሳቶቻችሁን አንቀበልም እስክትሉ እያደረስናችሁ ነው። ነቢያችሁን አስተምሮ እንድክዱ እያደረግናችሁ ነው። ምክንያቱም ጤናማ ስላልሆነ ይሄን እውነት ተቀበሉት። ነቢያችሁ ያደረገው ትክክል አይደለም።